ኢሳያስ ኢትዮጵያን በባድመና ሽራሮ ሲጠብቋት መከላከያ ጦሩን ሰብቆ በምጽዋ በኩል ተከስቷል። የኢትዮጵያ ባህር ኃይል መርከቦች አሁን በቀይ ባህር ላይ አሰሳ ማድረግ ጀምሯል። ይህ ብቻ አይደለም። የኢትዮጵያ ጦር አስመራን እያስደነገጡ እርምጃዎችን በመውሰድ የቀይ ባህር ደህንነትን የሚያስጠብቅ አዲስ ህብረት መመስረቱ ተሰምቷል። ኢሳያስ ያላሰቡት ዱብዳ መጥቶባቸዋል። ኢትዮጵያ ዳግም ወደ ቀይ ባህር ጦሯን አሰማርታለች። በኤርትራና በኢትዮጵያ ባህር ኃይል መካከል የተፈጠረው የምጽዋ ፍጥጫን በትንታኔያችን ይዘነዋል። ቻናሉን ሰብስክራይብ በማድረግ አብራችሁን ቆዩ። ቪዲዮ ላይክ ማድረግ ቀዳሚ እርምጃችሁ ይሁን። መልካም ቆይታ። በናይሮቢ የኢትዮጵያ ደህንነት ባለስልጣናት ከጅቡቲ፣ ሶማሊያና የመን አቻዎቻቸው ጋር ጎን ለጎን ተቀምጠው አነጋጋሪውን የቀይ ባህር ጥምረት መስርተዋል። በተባበሩት መንግስታትና በአውሮፓውያኑ አጋሮች በተደገፉ በእነዚህ ውይይቶችም አንድ ሀገር ብቻውን ሊያሸንፈው የማይችለውን ስጋት ለመጋፈጥ ብቻዋን መሆን ግድ ብሏታል። ጠንካራ የመረጃ ልውውጥና የተቀናጀ የጋራ ጥቅም ለመፍጠርም ቃል የተገባበት እንቅስቃሴ ተደርገዋል። ሆኖም ግን የአንድ ባህር ዳርቻ ሀገር ከዚህ ውይይት መድረክ ቀርታለች። እሷም ኤርትራ ናት። በአስመራ ፕሬዝዳንት ኢሳያስ አፈወርቂና ወታደራዊ ዕቅድ አውጪዎች ሁኔታው አንገብግቧቸዋል። ለእነሱ የኢትዮጵያ መሳተፍ መደበኛ የዲፕሎማሲ እንቅስቃሴ ብቻ አይደለም። ይልቁንም አዲስ አበባ የባህር ኃይሏን እንደገና ለመገንባት ቋሚ የቀይ ባህር መውጫ ለማረጋገጥና በጠቅላይ ሚኒስትር አብይ አህመድ ጂኦግራፊያዊ እስር ቤት ብለው የሚጠሯትን ሁኔታ ለማብቃትም የምታደርገው ጥረት አዲስ ምዕራፍ እንጂ። አሁን ላይ የኢትዮጵያ ወታደራዊ መኮንኖች ስለ ባህር ላይ ደህንነት ግንዛቤ፣ ስለ ሀገራዊ መረጃ ማዕከል በይፋ ይናገራሉ። ወታደራዊ ሰልፎች የሩቅ ምጽዋ ጫፍን አስታውሷል። አሰብ የኢትዮጵያ ድንበር በጥቂት 10 ኪሎ ሜትሮች ብቻ ርቃ የምትገኝ ናት። ታዲያ የአዲሱ ጥምረት በኤርትራ ዳርቻዎች አቅራቢያ ለሚሰማሩ የኢትዮጵያ የጦር መርከቦች መንገድ ጠራጊ ይሆን? የተጠናቀረው የቀጠናው አቅም አንድ ቀን ኤርትራ ሉዓላዊነት ምልክት አድርጋ በሚጠብቋቸው ወደቦች ላይ የሚደረግ ጫና የከፋ እርምጃ ይቀይር ይሆን የሚሉ ጥያቄዎች አስመራን እንቅልፍ ነስተዋል። ይህ ቀይ ባህርን እረፍት ያሳጣ ሆኗል። የሚቀጥለው እንቅስቃሴ የአፍሪካ ቀንድን እንደገና ሊቀርጸው ይችላልም ተብሏል። በዚህ ሳምንት በናይሮቢ ከኢትዮጵያ፣ የመን፣ ጅቡቲና ሶማሊያ የተውጣጡ የደህንነት ባለስልጣናት በቀጠናው ባህር ላይ ህግ ማስከበር ውይይት ተደርጎ ነበር። በተባበሩት መንግስታት ድጋፍ የተካሄደው ስብሰባ መረጃውን በመለዋወጥ ባህር ላይ ዘርፊያን በዓለም አቀፉ ንግድ መስመር ላይ የሚያሳድረውን አሉታዊ ተጽዕኖ በጋራ ለመመከት የሚያስችሉ ሁኔታዎች ላይ ትኩረቱን አድርጓል። የስብሰባው ዋና ጉዳይ የኤርትራ አለመኖርና በአስመራ ዘንድ የኢትዮጵያ ባህር ኃይል ምኞት እያደገ መምጣቱ የፈጠረው ስጋት ነው። ለፕሬዝዳንት ኢሳያስ አፈወርቂና ለኤርትራ ደህንነት ዕቅድ አውጪዎችም የኢትዮጵያ ወታደራዊ መኮንኖች የቀይ ባህርና የደም ባሕረ ሰላጤ ህግ ማስከበር ለመወያየት በተቀመጡበት ዙሪያ መገኘታቸው ይህ ትብብር የኢትዮጵያ የባህር ኃይል ሀብቶችና ወታደራዊ አቅሞች ለምጽዋና አሰብ ወደቦች ስጋት ወደሚሆኑበት አቅጣጫ የሚያደርጉትን ጉዞ ያፋጥናል የሚል ስጋትን አጭሯል። የዚህ ስብሰባ የጊዜ ሰሌዳ እጅግ ውጥረት የነገሰበት ነበር ማለት ይቻላል። በዓለም ላይ በህዝብ ብዛት እጅግ ግዙፍ ባህር በር አልባ ሀገር የሆነችው ኢትዮጵያ የኤርትራን ነጻነት ተከትሎ ያፈረሰችውን የባህር ኃይል እንደገና ለመገንባት ባለፉት ጥቂት ዓመታት ውስጥም ሰፊ ጥረት ስታደርግ ቆይታለች። በአዲስ አበባ ደህንነቱ የተጠበቀ የባህር በር ማግኘት ለ150 ሚሊዮን ህዝብ መኖር መሰረታዊ የኢኮኖሚና የደህንነት አስፈላጊነት እንደሆነ በተደጋጋሚ አጥብቃ ትገልጻለች። የአገሪቱ ንግድ እንቅስቃሴ በአብዛኛው በጎረቤት ሀገራት ወደቦች በተለይም በጅቡቲ ላይ ጥገኛ ሆኗል። በናይሮቢ ውይይት ላይ ንግግር ያደረጉት የኢትዮጵያ ባህር ባለስልጣን ካፒቴን ክፍሉ መስፍን የባህር በር ለሌላት ሀገራቸው ያለውን ከፍተኛ ስጋት አስምረውበታል። የቀጠናው ጦርነቶች የማጓጓዝና የመድህን ወጪዎችን እንደሚጨምሩ፣ አስፈላጊ ቁሳቁሶችን እንደሚያዘገዩና የኤክስፖርት አቅምን እንደሚያዳክሙ ገልጸዋል። ከጅቡቲ፣ የመንና ሶማሊያ በጠንካራ የመረጃ ልውውጥ መስመሮች እንዲዘረጉና በጊዜ ውስጥም መስጠትን የሚደግፉ ብሔራዊ ባህር መረጃ ማዕከል እንዲቋቋም ጥሪ አቅርቧል። እነዚያ ተግባራዊ እርምጃዎች ሰፊ ከሆነው የኢትዮጵያ ስትራቴጂካዊ እቅድ ጋር ይጣጣማሉ። ጠቅላይ ሚኒስትር አብይ አህመድ የቀይ ባህር በርን ማግኘት የአገሪቱ የህልውና ጉዳይ እንደሆነ በተደጋጋሚ ይገልጻሉ። አንዳንዴም የንግድ ፍላጎቶችን ኢትዮጵያ ቀደም ሲል ተጠቀምባቸው ከነበሩ ወደቦች ታሪካዊ ማጣቀሻዎች ጋር ያዋህዱታል። ወታደራዊ ሰልፎችና ኦፊሴላዊ መግለጫዎችም ከሞያሌ ጫፍ እስከ ምጽዋ ጫፍ ሊደርሱ የሚችሉ አቅሞችን ጠቅሰዋል። የኢትዮጵያ ፈረንሳይና ሩሲያን ጨምሮ ከባልደረቦቿ ጋር የስልጣናና ቴክኒክ ትብብር ስታደርግ ከርማለች። በመከላከያ ሚኒስቴር ስር ተቋማዊ መዋቅሮችን እንደገና አዋቅራለች። አሁንም ቢሆን መጠነኛ የሆነው እንዲሁም የራሱ ቋሚ የቀይ ባህር መነሻ ወደብ የሌለው የባህር ኃይል የተወሰኑ ኦፕሬሽኖችና የአቅም ግንባታ ልምዶችን ጀምሯል። ይህ ልምምድም ይበልጥ አስጊ ሆኗል ለአስመራ።
በአስመራ በኩል እነዚህ እንቅስቃሴዎች ከ3 አስርት ዓመታት ትግል በኋላ የተገኘው ነጻነት መነጽር ይታያል። ኤርትራ በሰሜን የሚገኘውን ታሪካዊ ምጽዋ ወደብ፣ በደቡብ የሚገኘውን የአሰብ ወደብን ጨምሮ በግምት 1200 ኪሎ ሜትር የሚሸፍን የቀይ ባህር ዳርቻን ትቆጣጠራለች። ከአቅራቢያው የኢትዮጵያ ድንበር በ60 ኪሎ ሜትር ያህል ርቀት የምትገኘው አሰብ ለኢትዮጵያ ዋና የባህር በር ሆና አገልግላለች። ከዚህ ባሻገር ለኤርትራ ባለስልጣናት ማንኛውም የተባለ የኢትዮጵያ ባህር ኃይል መገኘት ወይም የግዛት ጥያቄ አስተያየት በ1985 የተረጋገጠውን ነጻነት የሚፈታተን ሆኖ ይቀመጣል። የኤርትራ የውጭ ጉዳይ ሚኒስትር ኢትዮጵያ የባህር በር ለማግኘት የምታደርገውን የማስፋፋት ጥረት ሲል የፈረጀውን አካሄድ በዝርዝር ውድቅ ያደረገ ሲሆን የባህር በር የሌላቸው ሀገራት የንግድ መዳረሻዎቻቸውን የሚያረጋግጡት በስምምነቶች እንጂ በባለቤትነት ወይም በወታደራዊ ኃይል አይደለም ሲል ተከራክሯል። እንዲሁም የቀይ ባህር ደህንነት የባህር በር ሀገራት ብቻ መብት እንደሆነ አስምሮበታል። ፕሬዝዳንት ኢሳያስ አፈወርቂ የውጭና ጎረቤት ሀገራትን የባህር ኃይል ምኞት ለቀጠናው ስርዓተ ስጋት እንደሆነ በመግለጽም በተደጋጋሚ ነገሮችን ያነሳሉ። ኤርትራ የባህር በር ያላቸው ሀገራትን የሚቀድም የራሳቸው የመከላከያና ባህር ኃይል አቅም እንዲገነቡ የሚያስገድድና የውጭ ኃይሎችን አቅም ከባህር በር ሀገራት ጋር የጋራ አቅም በላይ ሆኖ ተግባራት ላይ ብቻ የሚገደብ የደህንነት መዋቅር እንዲኖር ጥሪ አቅርባለች። በተለይም ኤርትራ ከግብጽ ጋር ያላትን ትብብር አጠናክራለች። ሁለቱ ሀገራት ወደቦቻቸውን የሚያገናኝ የመርከብ መስመር እቅድን ጨምሮ የባህር ትራንስፖርት ስምምነቶችን የተፈራረሙ ሲሆን የግብጽ ባለስልጣናት የቀይ ባህር አስተዳደርና ደህንነት የባህር በር ሀገራት ብቻ ኃላፊነት ሆኖ መቆየት እንዳለበት አስምረዋል። የባህር በር የሌላቸው ወገኖችም ከቀይ ባህር ጋር በተያያዙ ዝግጅቶች ውስጥ የመሳተፍ መብት ያላቸውም ሲሉ የግብፁ የውጭ ጉዳይ ሚኒስትር በድር አብደላቲ በፕሬዝዳንት ኢሳያስ ቢሮ በተገኙበት ወቅትም በአስመራ ጉብኝት ባደረጉበት ጊዜ አንስተውና ተናግረው ነበር። ይህ ንግግር የባህር በር የሌላት ኢትዮጵያ በተመሳሳይ የውሃ አካላት ላይ ለሕግ ማስከበርና ለአካባቢ ግንዛቤ የተደረጉ ውይይቶች ላይ ሙሉ በሙሉ በታደመችበት የናይሮቢ ውይይት ዳራ ላይ በከፍተኛ ሁኔታ ይደመጣል። የኤርትራ እቅድ አውጪዎችም የኢትዮጵያ መኮንኖች የፈለጉትን ተግባራዊ ውጤቶች አስተዋላሉ። የተቀራረቡ መረጃ ልውጥና የተቀናጁ ስርዓቶች የሚያሻሽሉ ማዕከላት መመስረትም ከአስመራ አንጻር የኢትዮጵያን አቅም እንደሚጨምርና የኤርትራ ዳርቻዎች ተጠግተው ኢትዮጵያ የምትፈልገውን የይገባኛል ጥያቄ ለመጠየቅ የሚያስችል ጫና ሊደግፍ ይችላል። ወታደራዊ ጂኦግራፊያዊ ስጋቱን ይበልጥ ያሳድገዋል። ቀደም ሲል የኢትዮጵያ ንጉሠ ነገሥት የባህር ኃይል ዋና መስሪያ ቤት የነበረችውና የስልጣን ማስጫዎችም እንዲሁም በአስመራ አቅራቢያ የባህር ኃይል አየር ማረፊያ የነበራት ምጽዋ አሁን ዋና የሰሜን ወደብ ሆና ቀጥላለች። በደቡብ በኩል የምትገኘው አሰብ ደግሞ በታሪክ በኢትዮጵያ ኃይሎች ይገለገሉባቸው የነበሩ የጥገና ቦታዎችና ጣቢያዎችን አቅርባለች። ሁለቱም ቦታዎች ቀድሞውኑ በሁቲዎች መረበሽና እንዲሁም ዝርፊያ ስጋቶች ምክንያት በዓለም አቀፍ መርከብ አቅጣጫ ለውጦች ውጥረት ውስጥም በሚገኘው የባብ ኤል መንደብ ወሽመጥ መግቢያ ላይ ይገኛሉ። ኢትዮጵያ እስከ ምጽዋ ያሉ ስጋቶችን የመመከት አቅም እንዳላት የገለጸቻቸው መግለጫዎች ከተሰሙ የጦር እንቅስቃሴዎችና የድንበር ጥሰት ጋር ተደማምረው በሁለቱ ድንበር ወገኖች ያሉ እቅድ አውጪዎችም በከፍተኛ ንቁነት እንዲቆዩ አድርጓቸዋል። ሁለቱ ወገኖች ድርድሮችና የመከላከያ ስርዓቶችን ጨምሮ ተጨማሪ መሳሪያዎችን የገዙ ሲሆን ኃይሎቻቸውም በአሰብ አቅራቢያ ወደሚገኙ ስሱ የድንበር ቀጠናዎችም ተንቀሳቅሰዋል። የአፍሪካ ቀንድን ሁኔታ ተንታኞች እንደሚጠቅሱት ከሆነ የትግራይን ግጭት ለማስቆም የተደረገው የፕሪቶሪያ ሰላም ስምምነት ሙሉ በሙሉ አለመተግበሩ አሁን ከቀይ ባህር ውጥረት ጋር በከፍተኛ ሁኔታ ተጠላልፏል። በትግራይ ክልል ውስጥ የሚገኘው የቀረ ታጣቂ አቅም፣ የድንበር ተሻጋሪ ድጋፎች ስጋትና የሰሜን ኢትዮጵያ ወታደራዊ እንቅስቃሴዎች ያለው ስትራቴጂካዊ ጠቀሜታ ተደማምረው በወደቦች ጉዳይ የሚነሳ ማንኛውም ውጥረት በቀጠናው የሚገኙ በርካታ አካላትን በፍጥነት ወደ ግጭት ሊስብ እንደሚችል ያሳያል። ኤርትራ በበኩሏ የባህር በር ሀገራትንም የባለቤትነት የበላይነት እንደምትጠብቅ በመግለጽም በግብጽ የረጅም ጊዜ ስጋት ጋር አቋሟን አስተካክላለች። ይህ የግብጽ በኢትዮጵያ ቀጠናዊ ተጽዕኖ ላይ ታላቁ የኢትዮጵያ ህዳሴ ግድብ ያላትን ተቃውሞ የሚያካትት ሆኖ ይቀመጣል። በናይሮቢ የተካሄደው ውይይትም የዘመናዊ ባህር ላይ ትብብርን ሁለትዮሽ ባህሪ በግልጽ ያሳየ ነው። ተሳታፊዎቹ በባህር ውቅያኖስ ዝርፊያ፣ በሰዎች ህገወጥ ዝውውር፣ በአደንዛዥ ዕፅ ንግድ ላይ ተግባራዊ እርምጃዎችን መውሰድ ዙሪያ ተወያይተዋል። የጅቡቲ የባህር በር ባለስልጣናት ተወካይ አብዱራሂም መሐመድ አሊ በሆርሙዝ ወሽመጥ መርከቦች እንቅስቃሴ ላይ የሚደርሱ ጥቃቶችን ጨምሮ የሩቅ ቀጠናዎች ቀውሶች በኤደን ባህረ ሰላጤ ውስጥም የባህር ላይ ዘርፊያዎች የሚጠቀሙባቸውን እድሎች እንዴት እንደሚፈጥሩ አብራርተዋል። ለኢትዮጵያ በዚህ ውይይት ላይ መሳተፏ የባህር በር አልባ ሀገር የንግድ መስመሮቿ ለመጠበቅ የሚያስፈልጋትን የደህንነት ግንዛቤና የህግ ማስከበር አቅምን ያሳድግላታል። ከስብሰባው አዳራሽ ውጪ ሆነ ሁኔታውን ለምትከታተለው ኤርትራ ግን እነዚህ አቅሞች ወደፊት የባህር ዳርቻ
አቅራቢያ ላይ ሊንቀሳቀስ የሚችል የባህር ኃይል መጀመሪያ መሰረትም ሆኖ እየታየ ይገኛል። ታሪካዊ ትውስታዎች የዚህን ውጥረት ትርጉም ይበልጥ ያጎሉታል። የኢትዮጵያ ባህር ኃይል መሰረቶችና ተቋማት ምጽዋ፣ በአሰብና በዳህላክ ደሴቶች ላይ በሰፊው ይንቀሳቀሱ ነበር። ከኤርትራ ነጻነት በኋላ ያ የባህር ኃይል መፍረስ ኢትዮጵያን በውጭ ሀገራት ወደቦች ላይ ጥገኛ ያደረጋት ሲሆን የጠለቀ ባህር ልምዷን አጥታበታለች። የባህር ኃይል እንደገና ለማቋቋም የተወሰደ ውሳኔና ከዚያ በኋላ የተደረጉት ተከታታይ የአቅም ግንባታ ስምምነቶች ታሪካዊ ሂደቱን ለመቀልበስ የተደረገ ኢላማ ተኮር እርምጃዎች ናቸው። በአሁኑ ወቅትም በኢትዮጵያ ሰንደቅ ዓላማ ስር በቀይ ባህር ላይ የተሰማሩት የጦር መርከቦች አቅጣጫ ግልጽ ነው። ይህም ኢትዮጵያ ከወንዝና ከሀገር ውስጥም የአካላት ጋር የሚንቀሳቀሱ ጠንካራ የባህር ኃይል መገንባት ፍላጎት እንዳላት ነው። የኤርትራ ምላሾች የህግ የፖለቲካና ወታደራዊ ምልክቶች ውህደት ናቸው። ኦፊሴላዊ ሰነዶች የባህር በር አልባ ሀገራት በባህር ላይ ለማለፍና ለንግድ ስራዎቻቸው ያላቸውን ዓለም አቀፍ የህግ መብቶች የሚያረጋግጡ ቢሆንም ማንኛውም የግዛት አሳልፎ መስጠት ወይም ደግሞ የውጭ ወታደራዊ መሰረት አሰጣጥም ሙሉ በሙሉ ውድቅ ያደርጋል። ፕሬዝዳንት ኢሳያስ አፈወርቂ ቀጠናዊ ጥምረቶች ዓላማዎችን በይፋ የጠየቁ ሲሆን ባህር በር ሀገራትን የሚያጋሉ ወይም ደግሞ ጫና የሚያደርጉ ዝግጅቶችን አስመልክቶ ማስጠንቀቂያ ሰጥቷል። ከግብጽ ጋር የሚደረግ ዲፕሎማሲያዊ ግንኙነት ከሌሎች የቀጠናው አካላት ጋር የሚደረጉ ስምምነቶችና የቀይ ባህር ደህንነት መጀመሪያው የባህር በር ሀገራት ድርሻ ነው የሚለው ይፋዊ አቋም ቀጣይነት ያለው አካሄድ ነው። በድንበር አቅራቢያ የታዩት የኤርትራ ወታደራዊ እንቅስቃሴዎች በአዲስ አበባ በኩል እንደ ጥቃት የተተረጎሙ ሲሆን ኤርትራ ግን እንቅስቃሴዎችን የመከላከል እንደሆነ አድርጋ ታቀርባለች። የግብጽ ከኤርትራ ጋር ያደረገቻቸው የባህር ላይ ስምምነትና የባህር በር ሀገራት ብቻ ባለቤትነት ላይ ያላት ጽናት ካይሮ የኢትዮጵያን ስትራቴጂካዊ ጥልቀት ለመገደብ ካላት ሰፊ ፍላጎት ጋር ይጣጣማል። የባህረ ሰላጤው ሀገራት ቱርክና ሌሎችም አካላት በቀይ ባህርና በአፍሪካ ቀንድ ላይ ያላቸውን ተጽዕኖ ያላቸው በመሆኑ የተደራረቡ የመብት ቀጠናዎችን ፈጥሯል። በቅርቡ የወጡ ዲፕሎማሲያዊ ዘገባዎች እንደሚያሳዩት ከሆነ የአሜሪካ ኢትዮጵያ በኃይል የባህር በር ለማግኘት የምታደርገው ማንኛውም ጥረት እንደምትቃወም ያሳወቀችና የገለጸች ሲሆን በተመሳሳይ ጊዜ ከኤርትራ ጋር በማዕቀቦችና በሌሎች ጉዳዮች ላይ ትነጋገራለች። በናይሮቢ ስብሰባዎች ውስጥም ውይይቱ በጋራ ኦፕሬሽን ፈተናዎች ላይ ብቻ ያተኮረ ነበር። ባለስልጣናቱ ከሀገር ድንበር ባሻገር ስለሚከሰቱ ተመሳሳይ ስጋቶች ዝርዝር መረጃን ይፋ አድርገዋል። የተፈለገው ተግባራዊ ውጤት በየመን፣ ሶማሊያ፣ ጅቡቲና ኢትዮጵያ መካከል የተቀራረበ የሥራ ግንኙነትና የተሻለ የመረጃ ልውውጥ መፍጠር ነበር። ሆኖም የዚህ አይነቱ ትብብር ስኬት በሂደትም ለኢትዮጵያ የበለጠ ትልቅ የባህር ኃይል ስምሪቶችን የሚደግፍ የባህር ላይ ምስሎችና አጋርነቶችን ሊያስታጥቃት ይችላል። የኤርትራ ትኩረት በኢትዮጵያ የቀይ ባህር መግለጫዎች ላይ እንዲያጥር ያደረገው ይኸው ስጋት ነው ሆኗል። የቀጠናው ወታደራዊ ጂኦግራፊያዊ የሚያውቁ ባለሙያዎች ርቀቱን ይጠቅሳሉ። ከኢትዮጵያ ድንበር እስከ አሰብ ያለው ርቀት በደረቅና አነስተኛ ሕዝብ የሚኖርባቸው አካባቢዎች በ10 ኪሎ ሜትሮች የሚለካ ነው። ምጽዋ ደግሞ ይበልጥ በሰሜን በኩል የምትገኝ በመሆኗ ረዥም የብስ ጉዞን ወይም ደግሞ ከፍተኛ የባህር ላይ የኃይል ማጓጓዣን ይጠይቃል። በሁለቱ ወደቦች የሚደረግ ማንኛውም ወታደራዊ እንቅስቃሴ ኤርትራን የመከላከያ ዝግጁነት፣ የኃይል ሂደት ማቆየት ፈተናዎችና እርግጠኛ የሆነውን ዓለም አቀፍ መገለልን ይጋፈጣሉ። የኢትዮጵያ አመራር በሰላማዊ መንገድ ለተደራደሩ የንግድ ስምምነቶች ቅድሚያ እንደሚሰጥ መግለጹም ቀጥሏል። ኤርትራ በኩሏ የባህር በር ፍላጎትን ከታሪካዊ ባለቤትነት ወይም ከባህር ኃይል መሰረት ጋር የሚያዋህድ ማንኛውም የንግድ ድንበር ስምምነትን በቀጥታ እንደሚፈታተን አድርጋ ትቆጥረዋለች። ስለሆነም ናይሮቢ በተካሄደው የውይይት በሁለቱ ስትራቴጂካዊ መንገዶች መገናኛ ላይ ይገኛል። በአንድ በኩል በወሳኝ የውሃ አካል ውስጥም የድንበር ተሻጋሪ ወንጀሎች ለመከላከል የሚደረግ መደበኛና ግንባታ ቀጣይነት ያለው የባለብዙ ወገን ስራ ይወክላል። በሌላ በኩል ደግሞ የባህር ኃይሏን እንደገና ማደራጀት ላይ የምትገኘውና በቀይ ባህር ላይ ቋሚ መገኘትን በይፋ የምትፈልገው ሀገር ተቋማዊና የመረጃ አቅምን ያሳድጋል። በኢሳያስ አፈወርቂ መንግስት በትብብር የሚደረግ ህግ ማስከበርና ወደፊት የኃይል ማሳያ መሰረቶች መካከል ያለው ልዩነት እጅግ ቀጭን ነው። በኤርትራ መግለጫዎችና በዲፕሎማሲያዊ አቋሞች ውስጥም የተገለጸው ፍርሃት በቀጠናዊ መድረኮች ህጋዊነት ያገኘውና የተፋጠነው ኢትዮጵያ የባህር ኃይል እድገት አንድ ቀን በምጽዋና በአሰብ ላይ ወደሚደረግ ጫና ወይም የከፋ እርምጃ ሊቀየር ይችላል የሚል ስጋትም አለ።
ባለስልጣናቱ የውይይት ሰነዶቻቸውን ጠቅልለው ከኬንያ ዋና ከተማ ሲወጡ ቀይ ባህር በኮንቴነር መርከቦችና በነዳጅ ጫኝ መርከቦች የተሞላውን እረፍት የለሽ እንቅስቃሴ ቀጥሏል። የባህር ኃይል ዘራፊዎችና ሕገወጥ አጋቾች አሁንም ደካማ ጎኖችን በብዙ መልኩ ይፈልጋሉ። በኤርትራ ዳርቻዎች ቀደም ሲል የኢትዮጵያ ባህር ኃይልን ያስተናግዱ የነበሩ ወደቦች አሁን ከባድ ትግል የተገኘ ነጻነት ምልክቶች ሆነው ቆመዋል። በናይሮቢ የተጀመረው ትብብር መጨረሻ መስመሩን ያረጋጋ ወይም የአፍሪካን በር ማን ይቆጣጠራል በሚለው ረጅም ውድድር ውስጥም ሌላ ምዕራፍ ይሆን የሚለው ጉዳይ ነው። የመጪውን የአፍሪካ ቀንድ ደህንነት የሚወሰን ክፍት ጥያቄ ሆኖ መቆየቱ ግን ቀጥሏል። መጪዎቹ ወራት የዲፕሎማሲያዊ መስመሮችን ዘላቂነት ይፈትናሉ። ኢትዮጵያ ሰላማዊና ዘላቂ የሆነ መንገድ ውስጥም ባህር በር ፍላጎቷን እንደምትቀጥል ገልጻለች። ኤርትራ ደግሞ ከባህር በር ሀገራት ጋር ያላትን አሊያንስ አጠናክራ የባህር በር የበላይነትን ደግማ ገልጻለች። የናይሮቢ ውይይት የበርካታ ሀገራትን የመረጃ ልውውጥና የአደጋ ጊዜ ምላሽ አቅምን አሻሽሏል። ሆኖም ግን እንደ ኢትዮጵያ ያለ ግዙፍ ባህር በር አልባ ሀገር በጎረቤቶች ላይ በሚኖረው የባህር ላይ ጥገኝነት ብሎም በቋሚነት ሊስማማ ይችላል ወይስ ደግሞ ኤርትራ በዋና ዋና የባህር ሀብቶቹ አቅራቢያ የሚንቀሳቀስ የኢትዮጵያ የባህር ኃይል ስጋትን በቋሚነት ልትቀበል ትችላለች ወይ የሚሉ ትልቅ ፖለቲካዊ አለመግባባቶች ላይ መፍትሄ አልሰጠም።